ደም መጣ ማለት ነው። በዛ ደም ያልፈ ጠበቀው በጥፊ ሲመታኝ አይቶ ድንጋይ ላይ መጥቶ ጨመረልኝ። ደም በቃ ኃይለኛ ነኝ ማለት ነገር ነው። እንዴት ላስረዳ? የተለያየ ብድር ያለበት የፍቅር ጓደኛ ሊኖር ይችላልና ወደ ትዳር ህይወት ውስጥ ሲገቡ በ90 ቀን ውስጥ ግማሽ ሚሊዮን ብር ሜክ አደርጋለሁ ብዬ ብድቃለሁ። ወንዶች የረጅም ጊዜ እቅዳቸው ከገንዘብ ጋር የተያዘ በጣም የተራራቀ ከሆነ እነሱ የሰሩት ስህተት ምንድነው ብዬ ሳስብ እውቀቱ ማጣት ሳይሆን እውቀቱን ኢምፕሊመንት ያደረጉበት መንገድ ትክክል አለመሆኑ። ስራህን ለመልቀቅ ወደዚህ ቻሌንጅ ለመግባት ምን አነሳሳ? ከባድ የነበረው ጊዜ ምን ይመስላል? ማርኬቱን እንዴት ነው ገንጥዬ መግባት ያለብኝ ብዬ ሳስብ እብደት የሚመስል ማርኬቲንግ ስትራቴጂ መከተል አለ። በጀታቸውን ለማስተካከል የሚጠቅሙ ስትራቴጂዎች የምትላቸው ምንድናቸው? በማዘር እና በቤተሰብ አይነት ቃል ቋንቋ ስነግርሽ እብደት ነው ማለት ነው። ዲትራ ፋሚሊ በቃ ልጅ አብዷል ይመከር ምናምን ይተባል። አንዳንድ ሰዎች የብቻ አካውንትም እያላቸው ለየግላቸው የሚያንቀሳቅሱት የጋራ የሚከፍቱ ሰዎች አሉና ስንት ድርጅትን ሰፖርት ሳረግ የነበርኩ ሰውዬ አስበሽዋል? የራሴ ላይ ስመጣ ፌል ሳረግ ቀሽ ሙቀት ነው የሚሆነው። ሳሙኤል ካሳሁን እባላለሁ። የስትራቴጂ ባለሙያ ነኝ። ብዙዎቻችሁ ሶሻል ሚዲያ ላይ ሳሙኤል በሚል ስም ታቁኛላችሁ። ዛሬ በመልህቅ ፖድካስት ላይ ስለ ካፕልስ ፋይናንስ ወይንም ደግሞ የጥንዶች የፋይናንሻል ማኔጅመንት ፕላስ ደግሞ ፐርሰናል ፋይናንስ ወይም የግለሰብ የፋይናንስ ማኔጅመንት ላይ በደንብ ተወያይተናል። አይ ቲንክ በጣም የሚጠቅም ነገር ታገኙበታላችሁ ብዬ አስባለሁ። ነገ 8 ሰዓት ላይ እንዳያመልጣችሁ።